ማንም ሰው ስለኔ ሊያወራ ይችላል። እኔ ግን ሞትንም አልፈራው ሙናባ ይባላል። ሰዎች ሙና ብሎ ሲጠሩኝ ክብር ነው የሚሰማኝ። በአንድ ቦክስ ሰው መግደል እችላለሁ። እኔ በህይወቴ ብዙ ነገር ደርሶብኛል። እኔ ያየሁት መከራ እንጂ እንድታይ አልፈልግም። ይኸው እስር ቤት ውስጥ ከገባሁ የ19 ዓመት ልጅ ወንድ ልጅ ማድረስ ይችል ነበረ። ምን ዋጋ አለው? የእግዚአብሔር ስራው ነው። አሁንም ግን ጠንክሬ መከራከርና መያዝ እችላለሁ። እንዳንቺ አይነት ምርጥ እህት ከጎኔ ያለች። The cream of the crop, big bull them a doing a stop. ልተኩሽ ነው ልተኩሽ ኧረ ተኮሰችው የጓደኛዬ ዳቦን እንጂ ጨፈልቅሽ ነበር። ና come on እና እኔ ምን ላድርግ? እኔም እኮ የገንዘብ የሞራልን ተጠቂ እንደሆንኩ አታውቅም። ይሁን ግን ስስማማ ማለት ነው ይሄን ነገር እንዴት እናርገው መቼ እናርገው ምናምን የሚለውን ስትራቴጂ እንነድፋለን ማለት ነው መጀመሪያ። ከዛ በኋላ
ሰላም ነው ማዘርዬ? እንዴት ነው? እሺ ማዘርዬ ይኸውልዎት እንግዲህ እኔን በአፍህ እደር አለኝ፣ መሶቤን አፌ ውስጥ አደረገልኝ። እኔና እርሱ የስራ እኮ ስምምነት በተለያየ መንገድ ይገለጻል። ምን መሰሉት? ቀብረ ብላለ፣ ሾፍረ ብላለ፣ ደልለ ብላለ፣ አከራይተ ብላለ፣ የተለያየ ነው ሲፈጥረን ጌታ። እንግዲህ መሶቤን አፌ ውስጥ አደረገው። የኔና እኮ የእርሱ የስራ ስምምነት በኢትዮጵያ ቴሌቪዥን አስታየም እንጂ በቴሌቪዥን አስታየም እንጂ ከኢትዮ ቻይና በምን የሚለየው? በምንም እኮ አይለይም። ማዘር ይሙቱ በምንም አይለይም። ወሬ ብቻ እኮ ናችሁ። ቻይና ሱስ ልክ ነህ። ቻይና ማለት አሁን ያመጣቸው ተከራዮች ምን ይባላሉ? አንዱ ሴጣን፣ አንዱ ጂኒ፣ አንዱ ምንድን ነው? ምን ነው ሁሉም እኮ እንደ ቻይና ስራ ምንም ውጤት የለም። ማዘር በቀደም ያመጣሁት ይሄ ሸበላው እሱ እኮ ምንም አይተናነሱም። በምን ነው የሚያንሱት? ማዘር ምንድን ነው? ከዚህ እኮ ካሁን ከመጣው ሸበላ እኮ አንድ ቱባሪ ዱብ ያደርጋሉ። ምን ገና ልጅ ነው ማዘር። በእውነት 75 ዓመት ምን አላት በእውነት። አጠቃቀም ግን እርሶ ሲስተም አያውቁም። የዘንድሮ ወንዶች የምትፈልጉትን ካገኛችሁ በኋላ ዞር የምትሏት ነገር ስለማንገኝ ነው። እውነት ነው። እንግዲህ አንድ ሲስተም ላስረዳት። ወደላጮቹ ተከራዮቹ ረፍት ሲሆኑ እርሶ ጭኖትን ሰብሰብ ያደርጉና ጥጦትን ይዘው ይወጣሉ። ጥጦትን ይዘው ይወጣሉ። ጥጦትን ጭኖትን ይከፍትና እንዲያው ነው አንድ ልቃቄ። ከዛ ደግሞ አመድ ውስጥን ያስለካሉ። እንደዚህ ያደርጉ ሁለት ልቃቄ ደግሞ የውሎት በረፍታቸው ጊዜ ብሎት እሁዱ ደግሞ እንዳያደርጋሉ ስሎት አጥቀሚሰትን ያደርጉና ወደ እነሱ ቂጦትን ዞር አድርገው በጉንበስ መጥረጊያ ጠርቅ ይመስል ጸዳ ሲስተም ነው። ከዛ በኋላ ይሄ ተከራይቶ ባል ይሆናል። ትዳር ማለት ይሄ ነው ማዘር። እኔ መቼም ለባብሼ ወጣሁ እንደሆነ ዳር እስከ ዳር ጎረምሳው ቆሞ ማዘርዬ ማዙካ ማሚ የማይሉኝ ነገር ጣፋጭ እናት ሁሉ እኮ ነው የሚሉኝ። እውነት ነው የምልህ። አሁን እኔ ሳይቀምሱኝ እንደ ነገሩኝ ይቀምሱኝማ። ማዘር ይኸውልህ ሰው እኮ አይናሩን አያይም። ይኸው ለአራት ዶሮ 8 ስንዴ ቢበተን ስንት ይደርሳቸዋል? እንዳለቃቀሙ ነው። እርሶ አልፈጠን አሉ። ፈጠን ብለው አንዱን ጎረምሳ ና እስኪ በመስኮት የገባ ብርድ ጠቃ ያደረገኝ ና እስኪ እሸኝ ይሉታል። ከዛ ሲያሾት ከዛ በኋላ ማሟሟቅ ይመጣል። የማዘር ገብቶ ቀራለን። ከዛ በኋላ በዚህ እድሜዎት ማልዱበት ምክንያት ምንም የለም። ይወልዳሉ። ችግር የለም። እሱን ለኔቶ አሁን ሂድና የምትሄድበት ቦታ ካለ ደረስ ብለህ መልስ ሰዎቹን ይዘህልኝ ጣኔ ወደ ስራዬ ልግባ። አንተ ካልሄድክ እኔ ተነስቼ ልሂድ እንግዲህ ወደ ስራ። ምን አጠፋሁ እኔ? በቃ ይበቃኛል።
ችግሮች እንደጉም ነው። አታምኑ ችግሮች ይኸው አላልኩም ማሚ ማዘርዬ እንዴት ነው? ጥቅስ ነው ወይ እንዴት ነው? እነዚህ ናቸው ልጆቹ። አዎ እነዚህ ናቸው። በጣም ግርሞች ናቸው። አዎ እነዚህ ናቸው። እነዚህ ናቸው እንግዲህ አመል ነው አመል ያይን ያን ሻወር ነው ዳንጂ ሌላ ነገር አይደለም። ችግር የለም። ያን ሻወር ነው በቤቱ ማዘሽ ማዘር አይረብሹ ምን አይሉ ኑ እስኪ ይታያሉ። ከመጀመሪያው እኮ አየኋቸው አይረብሹም ልጆቹ። ግባና ውስጡን ማሳያቸው መኝታ ቤቱን ባየው ምናምን ምንም ችግር የለም። ማዘር ያሳያችሁ ቀስ ማዘር ጽድት ያለ ነው እንደው ምናምን ውሃ ምናምን ከላይ ነው የሚረጨው። ምንም ችግር የለም። ነገባ ታስገባቸው እባክህ። ምን ነው ዋው ነው መቀለጃ ነው እንኳን ዛሬ ታችኛው ዲቪዥን እና ላይኛው ዲቪዥን አደሉብን። ተዛውዶ ሆኖም ቀረም ግን መምጣታቸው አይቀርም እርግጠኛ ነኝ። እንደው ያ አይመጡ ሌባ እኛ እየሰራን እናመጣለን። አንተ እየሰራክ ትበተናለህ አይደል? ዝም በል ኪልከዚ ዝም በል። ሁለተኛ እዚህ ደጅ እንዳለ ሁለተኛ እኔ ለሌባ ቦታ የለኝም። በቃ ጨርሻለሁ። ደግሞ ያኛ ኪልከዚ በቃ ይቅርታ የኔ ረበሽንሽ አይደል? ይሄ እኮ እሺ ይቅርታ በቃ እንዴ ይኸውልህ ብድር በምድር ነው። እሺ አለቀ። ኧረ በእናትህ እኔ እኮ በቃ ሰይጣን እኮ አሳስቶኝ እኮ ነው። ቦልቹሪያ አሜሪካን ግና ቦልቹሪያ አሜሪካን ግና नमस्ते नमस्ते लड़की क्या हुआ? फुग्गारी
አረ በለው አማርኛ የምችል እንድ ይሄ ነገር ቅጀት መሆን አለበት። እኔ አላምንም። ቅጀት አይደለም። እንደውም በልጅነቴ በጣም ወደው ዘፈን ነው የዘፈንከው። አንቺ ማነሽ? ቃጅል አሾሪያ ፑጃ ከነዛ ውስጥ ማንም አይደለም። ከሪሽማ እባላለሁ። ኢትዮጵያ ከመጣሁ 2 ዓመቴ ነው። አማርኛውን ፍጭት አድርገው የለ እንዴ አንተ? አማርኛ ማን አስተማረሽ? ሰኒ ናት ያስተማረች። እዚህ እኮ ነው የምትኖረው። አታውቃትም እንዴ? አንተዋወቅም። ቅር ካላለ አንተን ማን ልበል? አረ ቅር አይለኝም እንዴ። በፊልም የማያቸው እዚህ ፊት ለፊቴ ድረስ መጣው አንቺን ቅር እንዳይልሽኝ። እኔ ቅር አይለኝም። ክሪሽማ ምን እየሰራሽ ነው? ሰኒ ነይ ተዋውቂው። በጣም አሪፍ ዘፋኝ ነው። ሳሚ ይባላል። ሰናይት ክሪሽማ ዝም ብለሽ ሰው አትመኝ። ምን ችግር አለው? ምንድነው? ሚስጥር መሆኑ ነው? አይ እኔ በይቶሎ ነኝ። ይቅርታ ሳሚ፣ ነገ ልደቴ ነው። እዛ ልትገኝ ትችላለህ? እዛ ዘመዶችሽ ማል አስገብተሽ ጦጣ እንዳታረግኝ እንጂ ይገኛለሁ። ምን ነው ቋንቋ ትችላለህ እንዴ? ነው ወይስ ዘፈን ብቻ ነው የምትችለው? አይ ምን የማያውቁት ሰዎች ማሉኝ ብሰሳትስ ብዬ ነው። ልደቴ ላይ የሚገኙት እንደኛ ማስተማራቸው አበሾች ብቻ ናቸው። እሺ ከጓደኛዬ ጋር ልምጣ? መቅረት ግን አይቻልም። እመጣለሁ። እሺ ቦታውን ሰኒ ታሳያቸዋለች። እሺ ነመስቴ ቻው እንዴ አስገባው ይሄን ደና እንደዚህ ሞን እስቲ በቃ ዴ እስቲ እኔም አንቺ ልደት ላይ በመገኘቴ በጣም ደስ ብሎኛል። አመሰግናለሁ።
ከድርጅታችን ጋር ለመስራት የተስማሙት ነገ ወደ አዲስ አበባ ይገባሉ። ግን ለፕሮፖዛሉ ሁሉ ነገር ተመላሽ ወረቀት ላይ ያሉ ስራዎች ሁሉ ተጠናቀዋል። ለሚዙ ውሃና ኩኪዝ አዘጋጅ። እሺ ሁሉም ነገር አዘጋጃለሁ። ሌላ ምታዥ ነገር ይኖራል? ኦኬ እሺ እሱ ላይ ፈሪሊ መልስ ይወስዳል። እሺ አንቺ ቤቲ ዘኛ ፍለፊት ከራዩት እንደው ክሽ ወዶልቻ አልኩሽ አውቅሽ እንዴት እንደወደዱት ምን ነው አንቺ ሁሌ ሰው የወደደው ነው ለሚቀርሽ በፊት ሰው የወደደው ላልኩሽ ላይ መስለኝ ነበር አሁን ግን የምር ሳልወዶ አልቀረም ሁሌም ለወዶች መጋበዙ አይደብርሽ አንቺ ዋናው ጋብዝ ሲሉ ቢባል አላውቅም ከግብዣው በስተጀርባ ግን ምን አይነት ጥያቄ እንደሚመጣብሽ አታውቂም ተፈረ ጠይቀማ ቆንጣት ተረዶ ይሰጣዋል ዋታ ይከፈልበት ቤትዬ እንዴ እያልሽ ግን ለዚህ ለዛም ስቶች አንድ ቀን ጆከርሽን ስቢና ወይም ዲቃላሽን ታጥቆሽ ትደላለ ደግሞ ለቱም ይቷል ይመስለኛል አላሽ ይወርዱ እኔም ማገባኝ ክርሽ ማለት ወዳጅ የጓደኛሽን ስመመኘት አይደብርሽ እንታቴ ሊናንቻ ልጓባ እንተው ነው ይሻል ለነበረን ቆይታ እያመሰገንኩኝ ከዚህ በኋላ አብረን በመስራታችን በጣም ደስተኛ ነኝ። ታንክ ዩ ሚስ ክሪስማ እኛንም ወጣችሁ አብረን እየሰራ ስለነበረ ተራራጣ አይገላገለ የማን ነው ደፋር በማማሙት ይሄኔ እኮ ባለ ትዳር ነው ለምን 10 ትዳር አይኖረውም ዋናው መግባባቱን በእንሂድ ምን መሰለኝ እንደዚህ አይነት ነገር አንቺ ቢቀርብሽ አንቺ የሚጣፍጥ ነገር ይቅርብሽ ይባላል እንዴ እኔ ብቻሽን ብትሆኚ ራስሽ ነበር የምታስቆሚው ወገኛ ወይኔ ሰኒ አንድ ቀን እኮ ኮንዶም ተቀዶብኝ አያውቅም ነበር በቃ የሚዋጣው ነው አጫ እሱ ቆጥኩኝ እኮ ሳምንት አይሞላኝ ከዚህ በፊት ተቀዶብኝ አያውቅም አላልሽኝ እንዴ ከሳምንት ወዲህ ነው እኮ ዛፍትማ ለስምንት ጊዜ ተቀዶብኛል ዘጠነኛው እኔ ነኝ ማለት ነው ካረገሽ መቼም ምን ያው እንዴ ለማንኛውም ድመረመር ስለነገርሽኝ አመሰግናለሁ ቆይ ወሬ ነው የምትሄደው ሰማ እኔ እኮ ለአራተኛ ጊዜ አላስወርድም እሺ በጣም ደስ ይላል ክሻ ምን ኢትዮጵያ ያለካችሁ ክሻ ምን ኢትዮጵያ ያለካችሁ አንተ ምንድነው በእናትህ የምትቀባጥረው የቀኗን በቃ ብሎ ልትሩን ጀመርክ እንዴ ለፈለፍኩ እንዴ ተስማሙ እናንተ ተርጉመን እዛው ቪዲዮ ቤት ዝም ብለህ ተኛ እኔ ምን እንዲህ እየመጣች በእልም የምታቃዥ ከሆነ እንደውላትና ማታንጋብዛ ከዚህ ደረጃ አይደለም ብላ ብታባረኝ ደረጃ አይደለም ሴት እኮ ናት አሹ ሴት ብትሆንስ ዝም ብላ እንደ ከብት የምትነዳ መሰለህ እንዴ ከቤታችን ስንወጣ ያዘውን ዓላማ እንዳትረሳ ሴት ልጅ አጓጉቶ መያዝ ስላልቻልን አይደል እንዴ በእናትህ መጨቃጨቁን ተውና ደውላት እንካ ደውላት እኔ ዛሬ ደግሞ ከበድ ያሉ አማርኛዎችን አስጠናሻለሁ ለምሳሌ ሯ ሟ ጧ ሷ ቿ ቋ የመሳሰሉትም ማለት ነው እንዴ እናንተ ምን ተቻይኛችሁ አቋ ትላላችሁ እንዴ
እስኪ አንቺም ደግሞ እንደተለመደው አንድ ያገርሽን ሙዚቃ ዝፈኝልኝና እንለያይ። Mother India and father Ethiopia. አንተ ስምን በትክክል ግን አንተ ምን ነው ኧረ በእናትህ ስነ ስርዓት አሹ አንተ ረፍቂ በእናትህ ስነ ስርዓት ይኑር አሹ አሹ በእናትህ አሹ ጎትተኝ ቆይ እባክህ በእናትህ አሹ ኧረ በእናትህ ሰው አትረብሽ በግዘር አሹ አቤት ሰው አትረብሽ በቃ ምንድን ነው እና ቡላ እየጋፋችሁ እየመጣችሁ የሰው ቤት ለመረበሽና ለመበጥበጥ ነው እንዴ ተከራያችሁት እንዴ አስቀየም ነው ታረድ ኧረ ምን ታስቀይመኛለህ ማይክል ዘፈን ከፍተህ እያስደነስከኝ ነው እንጂ ጎበዝ ነኝ ግንባር አተላ ከነ ምናምን ትሄድ ሊስመኝ ይፈልጋል እንዴ ልቀቀኝ አተላ አዎ አተላ ማነው አተላ አንተው ልቀቀኝ ምን ይመስላል ይሄ ጠብቀኝ እሰራልሃለሁ በቤቴ መኖሪያ ሰጥተኛል አሳይሃለሁ እሰራልሃለሁ እኔ አይደለም አንተ እኔ ደግሞ ፈታክ መሰለህ እንዴ ናውጣ ትወጣታለህ እምለቅህ እንዳይመስል Mother India, Father Ethiopia. ራሹ ተነስ በእናትህ ምናባው ነው እንዲህ ብትጃጃለው እናትህ አሹ ውሃ ነው ማፈስብህ ይኸውልህ ውሃ ነው ግን ምረጭ እሺ እኮ በቃ ቆይ ማታ አስቀየምነው አይደል ይሄን አንተን ተወኝ ብያለሁ ተወኝ ባለጌ ነህ ባለጌ አይገልጽም ስጠጣ እኮ ትንሽ አብሹ እና አብሹ ያለብህ እንደሆነ እኔው ብዬ የአብሹ ማራገፊያ ነኝ እንዴ
እኔ እኮ ቤቱን አደራ ስወስድ ይገባሃል ለሚሰክር ለሚጠጣ ጎረቤት ለሚረብሽ አክራይ ተባልኩኝ አንድ ነገር ልነግርህ እፈልጋለሁ ይሄንን ቤት ወራችሁን ሞልታችሁ ለቃችሁ ውልቅ በቃ ደርታርጉልን ማማ በለኝ እናት ሆድ ማም ተቀርና እማማ ይለኛል እንዴ እኔ ወቅ ሆነ ስማል እማ ውብዬ ይባላል ከፈለክ ደግሞ ዋለችዬ ልትለኝ ትችላለህ እሺ ውብዬ በቃ እንደዚህ ስንል በጣም ነው የምንስማማው ምናምን ቀምሰህ በላልተህ ትሄዳለህ ባህር ሌላ ቀን ምን አለ አሁን ምን አለ ግብዣዬን ብትቀበለኝ መናቅል ነው ኧረ በጭራሽ አሁን ከቤት እኮ በልቼ ስለወጣሁ እኮ እንደው እስቲ ውቤ ሙች በለኝ ይሙት እንዴ ሙት በለኝ ይሄን አንተ አሁን ተወኝ እኮ ብዬሃለሁ አሁን ሰጣኸኝ ደግሞ ያረጀ ይመስላል አንተ እሺ ውዬ ሌላ ቀን እመጣለሁ በቃ ውብዬ በቃ ሌላ ቀን መሰመጣ ታዲያ እንቁላል ሳንድዊች ምናምን ሰርተሽ ትጠብቂኛለሽ እንቁላል ሳንተን ለመምጣት ያብቃኝ አንተን አለኝ እንጂ ምን የመሰለ ገንፎ ነው የማበረፋለህ አራስ አረገች ምን አልከኝ ማለት ለማታው ይቅርታ አደረጉ ማለቴ ለማታው ይቅርታ አደረግሽልን አይ ሁለተኛ እንዳይለመድ እንጂ ለሁሉማ ይቅርታ አድርጌላችኋለሁ እሺ አመሰግናለሁ እኔም አመሰግናለሁ ብቅ በላት ትጥፋ እሺ እሺ ሰላም ሁን ምን መሰላም በሰማ ለቀው አውሪ ያየንበል እዚች ላይ ነው ዱብ ማደርግ እና ፍቅረኛለሽ የወንድ ነው እና ታዲያ ሌላ ምን ትይዣለሽ ወይስ ሰናይት ሰናይት ሆቴል እና የለሽም ማለት ነው ለጊዜው የለም ምክንያቱም ወንዶችን በጣም ፈራቸው ታዲያ እኔን ለምን አልፈራሽኝ ወይስ ሴት መስዬ ታየውሽ አቤት ተሳስቷል ስጋ ታዲያ ምን አልከኝ ያዝጋው ባምቧ አሁን እንሰራለን እንዴ አወቁት ትርሲስ ሆቴል ወደ ውስጥ ገባ ብሎ አወቁት አውቄዋለሁ
በቃ እሺ መጣን እሺ ሰላም ኦኬ ሰራተናል ምንድነው አንዴ ሄደን ግግምን ጠቅጠቅ እናድርግ ነው ኧረ በእናትህ ለራሴ ደብሮኛል ግግምን ጠቅጠቅ እግዚአብሔር በእናትህ ታው ካሽዋ ፍታሽ እንዴት ደርሽ ኧረ ወይኔ ሳሚን ጥሩልኝ ኧረ በእናታችሁ ሳሚ አንተ ምን አይነት ዞር በል ምንም አትረባው ነው በእናትህ ከቆጣሪ መዝጋት ያቅታል በቃ ታካብደው ነው እኮ ሲጠነክርብኝ ሆነ ስታገለው ነው ትንሽ የተሰበረው አቶ ዘይድ ሲያስጠላ በል አሁን ምንድነው የምናደርገው በእናትህ እኔ ምን አባዬ በቦምብ መምጣት ጀመረ እንዴ አንተ ትቀልዳለህ አይደል አሁን ምን እንደምናደርግ ንገረኝ እዴ ና ያስቀዳል ለምን ይጥራሽ የሚጠቅመን ነገር ልነግር ነው ሸቲስ ክርሽማ አትሆንህም እንዴት ክርሽማ ፍቅረኛ አላት ምንድነው የምታወሪው ያምሻል እንዴ አትቆጣ እንጂ ከፈለክ ማረጋገጫ ላሳይ እችላለሁ እኔ አንድ ሀገሬ ልጅ ዝም ብሎ ሲጎዳ ማይስት አይደለሁ ለዛ ነው ይሄን ያደረኩት ሳሚ sorry ለነች ሁሉንስ አለ ዋጋው 10 ብር ነው አባቴ ዋጋው ደጅ ኧረ በእናትሽ እኔ እኮ ሙሉ ፓኬት ባላችሁ አንድ እኔ ራሱ እዚህ ጋር ፓኬት የለኝም አባቴ
ስሜትሽንም ገንዘብሽንም ወደሽ ይሆናል እንዴ? በቃ ተይው። እሺ በቃ እሺ እስቲ ከደበረሽ ሊድ በቃ ስጠኝ በእናትህ። ኡፍ በእናትህ ፍሌቨሩን ቀይረው በእናትህ። ኧረ አባዬ ተረጋጊ። ምንድነው ይሄ? ማስቲካ አደረግሽው እንዴ? ይቅራሽ እሺ። አለበት ፈልገን አመጣነው። በቃ ለዛሬ ምን ማለት በባዶ ብናደርግ ኧረ ጀፋ የማን የልብስ ቁማርተኛ መጀመሪያ ቢሆን አላማርተኛም ነበር እኮ ቆይ እሱ እኮ አይደል ያለ ሲም ካርድ ያው ግን ስማ ይልል ቆያ አንድ ማቆሶ እኮ አግኝቼ ነው። ስማ እቺ የክሪሽማ ጓደኛ ግን በጣም ነው ያስጠላች። ምን አረገች? ሳስበው የኔና የክሪሽማን ግንኙነት የምትወደው አይመስለኝም። ኧረ እባክህ እንደው ማጉል ጨርጫሬ ነው። እንደውም ደስተኛ ነው የምትመስለኝ እኔ። በቃ እሷን ታትና በእናትህ ዘና ብለን ጠጪ በእናትሽ ሳሚ። ያው ሳሚም ጓደኛውም በጣም አተራማሾች ናቸው። በምን አወቅሽ እንዴ? አንድ ብሎክ ላይ እኮ ነው የምንኖረው። ይሄ ሳሚ የሚባለውማ ስንት ቀን መሰለሽ ቤቴ ድረስ እየመጣ ያስቸገረኝ። በአንቺ ግብዣ ወዳጅነት ይህን ጥያቄ ማለሽ እንዴ? ያው የምትመርጡና ማትመርጡ ሰው እኮ ይለያያል። እሺ የመጨረሻ ንገረኝ። 75 ልክፈልህ? 75 ጅብ 75 ልክፈልህ ትላለህ? ሲም ካርድ መሰለን? ኧረ እባክህ ከፈለኩ 1 ብር ማለት መብቴ ነው። አንተ ለምን አታርፍ? ዝም በል። ያንን ዘይት 10 ብር ሽጠልኝ ብለህ ትሸጥልኛለህ? አናትን መፈርከስ ነበር ጅብ። ተው እንጂ አትጣሉ። መጣላት ደግም አይደል። አታዩም እንዴ በእናትሽ ይሄን ጅብ? ካርድ ስጠኝ። ባለ ስንት ልስጥሽ? ባለ 50። ባለ 50 ያልሽ? አንተ ሰው እረፍ ብያለሁ። ወደዛ እስቲ ቀጥል። የሥራ ቦታ መጣላት ደግም አይደል። ይሄ ስራ ቦታ አይደለም እንዴ? ቅርታ እኔ ተሳስተሽ አልያዝኩም። ትዳርስ? ትዳር አሁን አልያዝኩም። ቀልደኛ ነሽ እባክሽ። አንተም ቀልደኛ ነህ። ዱባይ ያለው ቀልድ ነበር። ኦ አንተም ዱባይ ነበር? ቀላል ዱባይ ነበርኩ። ኦኬ ለካ አልነገርኩሽም። ዱባይ የት እንደምሰራ እዚች ዱባይ ተራ እዛ ነበርኩ። ወደ ላይ ኮንሽ አብረን እንሂድ። ያው ሁላችንም ወደ ላይ አይደል? ቀልድ ትቻለሽ እባክሽ። ዱባይ ያለው ቀልድ ነበር። Welcome to my home.
ቤታችን እንግዲህ አንተ ምንድን ነው? ማን ነው? ማን ነው ይለያል እንዴ? ይሄ የነዳው የመጣው ምንድን ነው? አክስቴ ነች። ነይ ታውቂያት። ማን ነው አክስቴ? አንተ ተመችተሽኛል ብለህ አይደል እንዴ ከመንገድ ጎትታ ያመጣኸኝ? ታዲያ አክስቱ ካልሆኑ ምን ሊሰሩ እዚህ መጡ? ሴትዮ መጀመሪያ ንግግርሽን አስተካክል። እኔ ዘነበች ባንቻፍ አንቱም ባል አይደለም። ደግሞ ለመሆኑ ምን ያህል ብንበላለጥ ነው ባክሽ? ተናግረሽ ልብሽ ከደረ ዘነበች ተራርጌ ነው ምናምን አላወኩም ነበር። እንኳን አወኩሽ። ለካም አጥር ዘለሽ የሰው ማለት እንዳለ ማባለግ ነው። እዚህ ድረስ የመጣሽ ይኸው እኔ ውባለች አለው። እዚች ጋር ቆመሽ ጠብቂኝ፣ አሳይሻለሁ። አጥቼ ነው የምቀርሽ። ብቻዬን የምኖረው ብለህ አይደል እንዴ ያመጣኸኝ? ብቻዬን እኮ ነው። ድሮም ወንዴ ስትባሉ ይሆናችሁ ምላሳችሁ ብቻ ነው የወሬ ጎተራ። ወይ ደግሞ ጠብቀኝ ባልሰራልህ ሰገቱራ ሞላው ስልቻ የታል እንዴ? እዚህ ጋር ቆማ ባገኘኋት ኖሮ በጠበቀች ኖሮ አሳይሃለሁ። ሳያት ነበረ ማንነቴን አሳያት ነበረ። ስማንተ ማንን ለማስቀናት ነው? ትንሽ ግን አልበዛም? የበዛ አልመሰለሽም? ትንሽ ምኑ ማታ ኮንዶሙ፣ አሁን ደግሞ አንቺ አረጅብንጭ አንተ የማን ነው? አትገርምሽ? ሳሚን አፍቅራኩም ደስ ይልተው አትይኝ። የሚያናድደኝ ደግሞ እሱም ይቺ ነጫጭ በመውደዱ ክሽማ እንዴት አንተ ግን ይውሽናል ወድሻለሁ። በቃ የግድ እንድታምኝ ልቤን ፍቅቅ አድርጌ ማሳየት አለብን። ክሽማ የቤት ፋክስ ደርሷል። በቃ ክሽማ በኋላ ደውልልኝ። መጣሁ። Hey. አንዴና ለይሽ አንተ እኮ ከክሽማ ጋር አትመጣጣም። ውጭ ማየቱን ወደ ሀገር መመልከት አይሻልም? ማንም ሰው ባለው ነገር ሊኮራ ይገባል። አንቺ ደግሞ ነጭነትን በጣም እንደ ትልቅ ነገር ታያለሽ። ነጭ መሆን ከፈለግሽ ደግሞ ብርጭቆ ወረቀት ግዢና ፊትሽን ፈክፍጊው። እኔ ግን ኩሩና የጠራው አበሻ ደነዝ። ኧረ እባክህ ደነዘ ነገርም እኮ ቢደንስም አንድ ቀን ገዝግዞ መቁረጡ አይቀርም። መቀሱ ተሰባብሮ ወጥቷል። ኧረ እባክህ መስሎ ነው። ይኸውልሽ እንዲያው መቀሱም ይኸው አበባውም ይኸው። ኧረ እባክህ መጀመር ትችያለሽ። አበባ መሆን ደማማ ልክ እንደ በቆሎ ፈልፍዬ ባዶ ቆርቆ እንዳን ማስቀረልህ። ይሄንን የጌት በቆሎ ከየት ነው ያመጣው? ያቺ ጭራቅ ቆረቆንዳ ነው ማስቀሮ ብላኛለች። ምን ለማለት እንደሆነ ማወቅ ፈልጋለሁ። አንተ ልጅ ሞኝ ነህ እንዴ? ሞኝ ነህ? ነገ ደግሞ ጭራቅ ብላ መሰለኝ ጭራቅ ይዘብኝ ልመጣ። ይልቅ አሮጊቷ እሳት ይዘናና ጠባብሰን እንብላ። እኔ በቆሎ ገዝቻለሁ፣ አንተ ደግሞ በመጥበስ ተባበሪ። አላበዛኸው? እኔ እዛ ቤት እግሬን አላነሳም፣ አልሄድም። አንተ በቆሎ በቀን ለምን ትበላለህ? መጀመሪያ አላየሁም፣ ሻሩኬን አላየሁም። ኮይላ ላይ እኮ በጠዋት ተነስቶ ነው በቆሎ የሚበላው። አታይም አንተ? ማነው አሮጊቷ በጣም ስለምትወድ በእናትህ እሳቱን ይዘናና ቶሎ እንትልና እሳት ታዲያ ሳሚ ይኸውልሽ እኔ
ዛቤት በሞት አልሄድም። ማማ እመት ቆይ መጣሁ። እንዴ ይሄን አንተ ተወኝ በደንብ ያልክ ማለት ነው? ና ግባ አለ። ና ያዝ ና ግባ እስቲ ና ቁጭ መኝታ ቤትሽን ማድ ቤት አረግሻት እንዴ? አቤት አንቺ ስትል ሲያምርብህ ካፍህ እኮ ማርጠፍ በሚለው የሚመስለው ምን ላድርግ ብለህ ነው? አልጋዬን የሚያሞቀው ሳጣ ጊዜ ወደ መኝታ ቤቴ ውስጥ እሳቱን አሞቀዋለሁ። እኔ የምለው ልጅሽ ናት? አይ እዚህ ፎቶ ላይ የምታያት የኔ የልጅነት ፎቶዬ ነው። ወደ ወጣትነት ጊዜሽ ከተትኩሻል። ሶሪ እንዴ አሁንስ ቢሆን ልጅ አይደለሁ እንዴ? ልብስ ምን ያንሰኛል ብለህ ነው አይደለ? እንዴት አይደል? አላ ግልሳቱን አንተ ትናንትና መንገድ ሄጄ ነበር። ብርድ ቢጤ ወደዚህ ጀርባዬ ላይ መጥቶ እስቲ ናማኔ አሽት አድርግልኝ ና እኔ ጌታ ወደዚህ ና ይዘህ ትሄዳለህ። ሰዓቱን ይሄንን ጨምረህ ይዘህ ትሄዳለህ። ና ውይ አንተ ይኸውልህ እዚህ ጋር ነው። ና እስቲ ነካ አድርግና እስቲ ውይ ምን ትከፊኛለሽ? ወይዬ ኧረ ቆንጆ ገንፎ አገነፋልሃለሁ። ሌላ ነገር መች አጣኸው? የፈለከውን ነገር አደርግልሃለሁ። የዚህ ኖር የቤት ኪራይ ትቀንሽልናለሽ። እንኳን ችግር የለውም። ይኸውልህ እንዴ የአንድ ወሩን የቤት ኪራይ ተወላችኋለሁ። እንደው አንተ ግን ያልኩህን ነገር ወሩን በሙሉ የጠየቅኩህን ነገር ታደርጋለህ። እንስማማለን። ችግር የለም። ነው ቆይ ልጅ ከአሮጊቷ ጋር ፒያር ጀመረ እንዴ? እሱ እኮ አያደርገውም አይባልም እኮ እኔም እሱን አይደለ እንደ የምፈልገው አንተ እስኪ ቆይ ማማ እሺ፣ ለሰዓቱ ጊዜ ይስጥልኝ። ለሰዓቱ ጊዜ ይስጥልኝ። ማማ አንተ ማማ አንተ ማማ ክፈታት፣ በሯን ክፈታት። አለቅህም አንጭልፋ ፊት አንተ የሰው ግማሽ ድል ለወንዶች ውድቀት ላሮጊቷ። ጭልፋ ፊት እንዲህ አይነት ቀልድ አልፈልግም። እሺ እኔ ቦምብ ምን ሴትዮ ካለ ጭልፋና ካለ ማማ ሳያውቁ ሃይ ሳም። ሄሎ ክሪሽማይ ካዋ ዛሬ በጣም ደስ ብሎኛል። እስቲ ንገሪኝ ምን ተገኘ? እኔም ደስ ይበለኝ። ዳዲ ቤት ይምጣና ልተዋወቀዋል። እንዴት? ለምን? ምን ነው ፋሚሊን መተዋወቅ አትፈልግም? እንዴት? ኧረ ምን ችግር የለው። መቼ አሉ? የምን መቼ ነው? ዛሬ ለዲናር ተጠርተሃል። ዛሬ? ለምን ሌላ ቀን አይሆንም? ዛሬ አይመችም? ኧረ የለም ማለቴ ትንሽ አልፈጠረም። ችግር የለውም። እንደውም አሁን እኔ አንተ ጋር ልምጣና አብረን እንመጣለን። እኔ እመጣለሁ። በቃ እኔ እመጣለሁ። በቃ ስትደርስ ደውልልኝ። ቻውሽ። ምንድነው እኮ ምንድነው አንተ ና ፈልግ
መለው ጣፍጦኝ እኮ ነው። ደግሞ አንተ አይደል እንዴ ስራውን ያስጀመርክ? ቃሌ ላይ የተሻለ ስራ ፈልግ። የተሻለ ስራ አግኝቻለሁ። ሀብታም ቤት 2 ልጃገረዶች መጠበቅ እንዴ አልገባኝም። ትጥቅ ምናምን ለብሽ መሳሪያ ምናምን ይዤ ሀብታሙ ሰውዬ 2 ልጆች አሉት። እነሱን እየተከታተልክ እየጠበቅክ እያቃጠልክ ትኖራለህ እዛ ግቢ ውስጥ። እዛ እነሱ የሚያደርጉትን በሙሉ እየተከታተልኩ ላቃጥር ለሰውዬው። ከዛ ጥበቃ ከዛ ጠበቃ ነው። ልጆቹ ከግቢ ያወጡ ከግቢ ያወጡ ማለት ደግሞ አንተን አገኘሁ ማለት ነው። አንተ ደግሞ ትርፍ ጊዜ ኧረ ያስፈራል። አያስፈራም። እንዲያው ይህን ስራ እኔ ፈልገው ነበር ለአንተ አሳልፌ የምሰጥ ይገባል። በቃ ይመችሽ። በቃ ይመችሽ። በኋላ ሰውዬው እንዳይደፈኝ አንተ ሙት እንጂ የቀብር ቦታ እኮ አይጠፋም። ከሞት የሩጬን ጨርሻለሁ የሚሉ የሚዘጋጅልኝ በቃ ቻው ቻው። ሰላም ያገናኘን። አንቺ አባቴ ኢትዮጵያ ይኖራልሽ እንዴ? አሁን ታዲያ ምንድን ነው? ታዲያ ለምንድን ነው እንደ ህንድ የሚያመልከው? እሱማ ዳዲ ቡና እያለ ማሚን ሲያገባት የሂንዱ ሃይማኖት ተከታይ ሆነ። ጠንቋይ ቤት ገባሁ ማለት ጸበል መሄድ አለብኝ። ጸበል መሄድ አለብኝ። ሳሚ ግባ። ለመሆኑ ስራ ምንድን ነው? ህንድ ምናምን ተረጉማለሁ። የት? ህንድ ኤምባሲ ውስጥ? ኧረ አይደለም፣ ቪዲዮ ቤት ውስጥ ነው። የዱርዬ ሰብሳቢ ነህ? ኧረ አይደለም ፋዘር፣ ስራ ነው፣ ያው ገንዘብ ያስገኛል። ለማንኛውም ከልጄ ራስ ላይ ወረድ። ልጄ እንደሆነ ህንዳዊ ጮኛ አላት። ባይኖራትም ህንዳዊ ነው የምታገባው። ለምን ታዲያ እርስዎ ህንዳዊ ያገቡ? ያ ያንተ ችግር አይደለም። ለማንኛውም ከልጄ ራስ ላይ ወረድ። ክሪሽማ ይጀዋል። ክሪሽማ ይሄ ዱርዬ ዳ ከዚያ አስወጪ። እንደዛ አትበል ዳዲ። ፍቅር እኮ ዘር፣ ቀለም፣ ጥቁር፣ ነጭ፣ ደሃና ሀብታም አይደለም። እሱን ለኔ አትነግሪኝም። ሀብት ፍቅርን ይገዛል። የሳቀ ሁሉ ደስተኛ እንዳይመስልሽ። ማሜን ስታገባ የደረሰብህ የዘርና የደረጃ ችግር አትርሳ። ያ ሌላ ይሄ ሌላ። እምቢ የምትይኝ ከሆነ እናትሽ ጋር ቡና ልክሻለሁ። ክሪሽማ ምን ሆነሽ ነው? ክፈቺልኝ አንዴ ክሪሽማ።
ምን ሆነ? ከማጋጣ አባቷ ትንሽና ማትረባ ሰው ነው ብለው ሸኙ። አባቷን ተዋቸው፣ ራስ ወዳድ ስለሆኑ ነው። አንተ ግን ለክርሽማ ደውልና ቅር እንዳልተሰኘ ነገራት። ደውልና አይኗን ማየት አልፈልግም፣ አይኗን ማየት አልፈልግም። እሷ ምን አደረገች? ስለወደደች ቤተሰቧ ጋር ይዛ ሄደች። አላማን ለማሳካት ደግሞ የራስ ጥረት ነው የሚወስነው። ሁሉንም ነገር ቀለል አድርገው። ምንድነው ቀለል? ማንም ሰው ማንም ከተጎጁ በላይ ያውቀው። ምንም ሆነ ምንም ለፍልሚያው ተመቻችታል። አንተ ደግሞ እንደዚህ አይነት ተልካሽ ሀሳብ ማሰብ አታውቀውም። እንዴት ነው ማላስበው? እንዴት ነው ማላስበው? ከቤቴ ለምን እንዳስወጣኝ ረሳው? ለምን እንውጣ? ክሽማ ግን ለፊልም የምትውል ልጅ አይደለች። እንዳይ ስለሆነች አዎ፣ አትሳሳትሽ። ከቤታችን የወጣ ነው ሴት የተባለችውን ለመበቀል ነው እንጂ ዘርና ቀለም ልናማርጥ አይደል። እኔ እንደውም ከዛሬ ጀምሮ እንደዚህ አይነት ተልካሽ ሀሳብ ማሰብ አቆሚያለሁ። ያን ነው የምትሄደው? ሳሚ አንተ ሳሚ ምን ሆነ ነው? አያገባሽ እንዴ አንተ ነግረኝ እንጂ እንዳትጠጊ። ሳሚ እኔ ሳሚ አንዴ ስማኝ። አንቺ እንዳትጠጊ። ምን ሆነ ነው? አያገባሽ። ረጋ ብልና አናግረኝ እንጂ። እኔ እኮ አንተ በጣም ነው የምወድህ። እኔ ደግሞ አንቺ በጣም ነው የምታስጠይኝ። ሳሚ እንዳትጠጊኝ። ይኸውልህ እንዳትጠጊኝ። ይኸውልህ ሳሚ አስገድዶ ደፍሮኛል። ግን አይችልም። ከፍለሽ መጥተሽ ማየት ትችያለሽ። መጣ
እኔም ናቃለሁ እሱ ነው ያይሽው አይደል እንዴ? ምንድነው? ምንድነው? የት ነው ያለሁት? የት እንዳለ አታውቅም? ሰውን ማመን ቀብሮ ነው ብሏል ዳዲ። ማን ነው ወደዚህ ይዞኝ የመጣው? አረ ይሄንን ማድረግ ሳይንስ ደግሞ ልክ ነው እንዴ? ይሄው ግሪሽማ ምንድነው? ክሪሽማ አልገባኝም። ምንድነው? ህግ ቦታ ትሄጃለሽ። እሺ ክሪሽማ እንዴ ክሪሽማ ሰኒ አሁን ወደ ህግ ሂጂ። እኔ ምስክር ሆነሻለሁ። አመሰግናለሁ። ክርሽማ ግን በጣም ነው ያሳዝንሽ። ላርግ መልካም ሰው መስሎኝ ነበር። ሲያዩትማ መልካም ይመስላል። ይጭራቅ ለምን እንደዚህ ትሆኛለሽ? አንቺም እኮ መጀመሪያ ብትገኝ ትወጂው ነው። ማ እኔ አንቺ ለወደድሽውን በጣም ነው የሚገርመኝ። አትመጣጣሙም እኮ አንቺ ትውጃለንድ እሱ ደግሞ ምን አጠያበሻ። አትሳሳች ሰኒ፣ አንቺም እኮ አበሻ ነሽ፣ እኔም በአባቴ አበሻ ነኝ። ፍቅር ደግሞ ዘር፣ ቀለም፣ ጥቁርና ነጭ፣ ዳህና ሀብታም አለ። እኛም እንደሱ ሲባል ሰምተናል። እኔ ነኝ ጋሽዬ፣ እንዴት ነህ? እግዚአብሔር ይመስገን። ሰላም ነህ?
አለ እንዴ ምን ቁና ተነፈስክ? ይሄንን አንቱ ታህል እኮ ተወኝ አልኩኝ፣ እንደው አልሰማም አልከኝ። ዛሬ ደግሞ ልክ ጓደኞቼ ጋር ወደዚህ ስማልኩልህና እንደው በየሄድኩበት ላይ አይኔ ላይ እንደው አትመጣ በአይኔ አላስቀምጥም ስትለኝ ጊዜ እኮ ነው ወደዚህ ላይ የመጣሁት። ሰላም ነው አይደል? አሁን ምን ልታዘዝ? ያው ሽዬ እንደዚህ አትቆጠኝ። ምን የመሰለች ቀይወጣለች ማታ ይሰራል ችግር ያለች ውሃ ያልገባባት። አሁን እሷን ላምጣና እየተወራረሰ ቁጭ ብለን እንጫወት። ላምጣት አሁን የምግብ ችግር ስለሌለብኝ ቤቴን ለቀሽ ውጪ። ቤቴን ለቀሽ ውጪልኝ። አንተው ራስህ ከአሁኗ ሰከንድና ደቂቃ ጀምረህ ቤቴን ለቀህ ውልቅ በል። እምቢ ብትል ዋንጫህን ይዤ ነው ውልቅ ባደርገህ። አንቺ በሰው ቤት እንደዚህ የምትሆኝ ከሆነ የራስሽ ቤት ቢሆን ምን ልትሆኝ ነበር? እባክህ እኮ የኮራ የደራ ቤት አላችሁ። የኮራና የደራ ቤት ካልሽ ውጪ በቃ ውጪ። ኧረ እራስህ ውጣ። መለክ መሰለህ ለአፍንጫ ላይ ቆሜ ነው። እንደውም እዚች ጋር ቆመ ጠብቀኝ። አሳያለሁ፣ አደባያለሁ። ታየኛለህ። እኔ ማን ነው አሳያለሁ። ዘበርጋ አሎ ሳለ ሰላም ነው። ዘና ነው። እንዴት ነው ዘበርጋ? ሰላም ነው። እንዴት ነው? አሎ እባክህ ሚስት ከሌለ ምን ሰላም አለ? ሚስት ከሌለ ላን ክፈል እንጂ መርጫ አመጣልሃለሁ። አረ እባክህ መንታ የምትወልድ የማትወልድ ቆንጆ ሚስት አመጣልሃለሁ። አንተ ክፈል ብቻ። ሚስት ለማግባት ልከፍል ነው? ታዲያ ሚስት በነፃ ፈለክ እንዴ? አረ እባክህ በቀደም እዚህ ኮንዶሚኒየም አከራየሁ አይደል? ከዚህ ጋር አንዷን በነፃ ይዟት ይሄዳ። እሱ ምላስ አለዋ። ገንዘብን አውጣ ወይም ምላስን አውጣ። ምላሴን እቅዬ ልሰጣት ነው። ቢቀርብኝ ይሻለኛል። ወለድክ ማለት እኮ አይንም ባይና እያማለክ ችግርን አያ አይደለም እማመጣልሽ ሴት አያቷ ቤት የምትወልድ ቢትስ መኪና ማጠይቅ ገንዘብ ላይ ሸናም ልጁ ሳጠራ ላይ ሸናልሃል። አረ ግዴለ እኔ ገንዘብ ባንክ አስገብቼ ባንክ ብልልኝ ይሻለኛል እንጂ ገንዘብን የምታስቀምጠው ገንዘብን እዚህ ነው ማስቀምጥ። የት ልነግርህ አልነግርህም። የት ነው የምታስቀምጠው? አልነግርህም። ገንዘብ አንተ ገንዘብ ውሃ ያቀርብልህ አይገንዝህ አይመክርህ አያስታምምህ። ገንዘብ ብቻው ምን ይሰራልሃል? ገንዘብ እኮ ካለ ውሃ ያቀርባል፣ በፈለክበት ቦታ ይወስዳል። ደግሞ አልሰማህም እንዴ? ገንዘብ ካለ በሰማይ መንገድ አለ ሲባል ፖሊስ ውስጥም ልታስቀምጠው። የዛሬ ሰልጥነው ክራባት በተርፍ ላይ ክራባት አድርገው በየሆቴሉ ክትፎ የሚበሉት አይጦች ናቸው። በአንተ ገንዘብ አይጦች ክትፎ ሲበሉ አንተ ሳትበላ አይጥ ብር ይበላል እንዴ? እዛ ኮርኒስ ውስጥ ከምታስቀምጥ ለምን ኢቲኤም አትጠቀምም? ወይም ኢቲኤም የቴጋ ብርን ለምን አታስቀምጥም? ኢቲኤም ደግሞ መጠቀም አንዳንዴ ኔትወርክ ላይ ኖረው ይችላል። ኢቲኤም የቴጋ ይሻልሃል አምጪም ትላታለህ። ለማንኛውም እስኪ ብርን ቼክ አድርገው። ኧረ እባክህ ሂድ እስኪ ብር ቼክ አድርግ ይሻላል። አይጥ በልቶት እንዳይሆን እባክህ እስኪ ቼክ አድርግ። ኧረ እባክህ ለማንኛውም ቼክ አድርገው። ወይኔ ገንዘቤን እስኪ ገንዘብ ቼክ አድርገው። እስኪ ገንዘብ ቼክ አድርገው። ገንዘቡ ቼክ አድርገው። ገንዘቡ ቼክ አድርገው። ዘበርጋ ድርሻ ነው ስጃለሁ። አንተ ደላላ መልስ ብያለሁ። ገንዘቤ መልስ ብያለሁ። አንተ ደላላ ወይኔ ገንዘቤ አንተ ደላላ መልስ ብያለሁ። ምን ሆንክ? በቃ ይበቃናል። የወጣንበትን ዓላማ ማሳካት አልቻልንም። ማንም ሰው በያዘው ዓላማ ውጤታማ ይሆናል ተብሎ አይጠበቅም። ያጠፋነው ነገር ብዙ ቢሆንም ያለፈው ነገር ረስተን ቤተሰቦቻችን ይቅርታ ጠይቀን ወደ ቤት መመለስ አለብን። ገንዘቡን ውስጥ ተሰርቶ ይመለሳል። እኔ ግን የሚቆጨኝ ሙሉ ልቤን ይዤ ወጥቼ ባዶ ሆኜ መመለሴ ነው። አይዞሽ ሰንዬ፣ አሁን ሆኗል። ከሆነ በኋላ ማልቀሱ እኮ አያስፈልግም። እኔ እኮ የሚያስለቅሰኝ ማርገዜ ብቻ እኮ አይደል። ከሱ እንዳረገዝኩት እያወቅ የኔ አይደለም ማለት እኮ ነው በጣም ያናደደኝ። ይሄ እንደሚመጣ እኮ አስቀድሜ ነግሬሽ ነበር። ግን በቃ ስላለፈብን ነገር በቃ ስለ ነገ እናስብ ሰንዬ። ቤቲ ልጅን ያላባል ላሳድገን። ሰንዬ አንቺንም ልጅሽንም የሚወድ እኮ ሌላ ወንድ ሊመጣ ይችላል። ስለዚህ ደግሞ ተስፋ አትቁረጭ እሺ? እኔ ቆንጆ ቆይ ደግሞ እኔ ባልሰራለት ሀመር ቢኖር ምን አባቱ ሊሆን ነበር? ይሄ ዴክሳ ቀለና ጥላቻ እኮ ለማንም አይመችም። ሲሆን ቀድሞ መጠንቀቅ ከሆነ በኋላ የደረሰብንን አምነን ተቀብለን
በፍጹም ልብ መውደድ ደግሞ ፍቅር ያሸንፋል አይደል የተባለው? አንቺ ቀን እንኳን ሳታጫውተኝ ጥለህ ልትሄድ ነው? ይኸውልህ እኔና እርሶ እኮ ኩያሞች አይደለም። በዛ ላይ ደግሞ በቃ የሁለት ዓለም ሰዎች ነን እንዴ ማማ ልቀቁ። አይደለም ቆይ ምን በላይ ግድ የለም። ይኸውልህ የሁለት ዓለም ሰዎች ሊዋደዱ ሊፋቀሩ አይችሉም። ደግሞ በዛ ላይ ይኸውልህ ከመጣ ጀምሮ ስታጓጓኝ ቁልልጭ ስሪቶ ሳታቀምሰኝ ልትሄድ ነው። አንተ በእናትህ ቶሎ እንሂድ የምትላት መላት ነው። እኔ ምላጭ ምላስሽን ነው የምቆርጠው። ፋፊት አሮጊት ደግሞ አትለቅም። ኧረ በእናትሽ ጓደኛዬ ጥሎኝ ሄደ። አይሄድም በቃ አንድ ጊዜ አነጋገር በቃ በእናትህ እኔ ራሴን መፈለግ አለብኝ ከአሁን በኋላ ልቀቁ። የእኛ ክርስቶፈር ኮሎምቦስ እንዲህም አድርጎ ራስ መፈለግ የለም። አንተ ሊሰድቡኝ ነው እንዳቆሙ እዚህ ጋር ያቁሙኝ። ሊሰድቡኝ ነው እንክት አድርጌ ነው ካላማረብ እየቆረጥኩ እየቀደርኩ እየሄድኩ ነው የማስተምረህ። የስድብ አይደል ትልቅ ሰው ነው የሚመስለው። ትልቅ ሰው እና አስተሳሰቡት ህፃን የህፃን እኔ ውባለች የህፃን አስተሳሰብ ትንሽ እያስተሳሰብ ትንሽ እያስተሳሰብ ነው ባለጌ ነው ባለጌ እንዳንተ አይነቱ ነው መጣው ልጠብቀኝ የታል ይሄ ዘባተሎ ያው አናቱን እያልኩ እየቆረጥኩ ይመስለኛል አንተ አይደላላ የኔም ቤት ምን ልርዳሽ? ደላላ ይባላል። ችግር ፈቺ ነው ወይም ኤጀንሲ ነው የሚባለው። የእግዚአብሔር ታናሽ እንግዲህ ማጋነን አይሆንም። እሱን ተውና እኔ አንተ ቢያስመጣኝ የግል ጉዳይ ነው። የኔም ቤት ምን ልርዳሽ? አየህ ጠቀምቀም ያሉ ወንዶችን እፈልጋለሁ። ምን አይነት ልርዳሽ? ቀጭን ምንድን ነው ይሄን ሁሉ የሚያስተረትርን? እኔ የምፈልገው በጅምላ ታረቢያቸው ነው ወይስ ስለ ቅርጫት ኳስ ነው? የኔም ቤት እሱ ለኔ ጣሉ። ከከፈልሽ ማለት ችግር የለም። እሱን አትጨነቅ። የፈለግከውን ያልሰጣል። አንተ ብቻ ያልኩን ብቻ አድርግልኝ። ወንዶችን የፈለሽበት እኮ ምክንያት እሱን እኔ ራሴ ያውቃለሁ። አንተ ብቻ ያልኩን አድርግልኝ። ዘር ማጥፋት አንቺ ቆይ እኔ ሴቶች ቤታችሽ እንደ ወይስ ሴት መስላለሁ? ያማል እንዴ ውጭልኝ ነጫጭባ ሮስ ባለጌኛ ተጋም ቅርታኝ ነው ምን ልስጥ? እዚህ ቤት ውስጥ ከአበባ ውጭ አልሸጥም ማለት ኧረ ሞልቷል። ያው እንደ አበባው ጎልቶ ስላልታየክ ይሆናል። እስቲ ለይቅርታ የሚሆን አበባ አለሽ? አሹ በእናትህ ፈጠን በል። አንዴ ቆይ መጣሁ። ሄሎ ሳንዲዬ፣ ሰላም ነኝ። ማ ክሪሽማ መቼ? ዛሬ ነው የምትፈራው? ምን ነው አለች? ጓደኛዋ ያውቃል? ማን? ይቅርታ ነው ያንተ ነው የመለከተው። ሰናይ ብቻ? አዎ። ሄሎ ሳንዲዬ፣ መልሼ ልደውልልሽ? በእናትሽ አንዴ ደውይላትና የምነግርሽን ትይለኛለች። በእናትሽ በቃ በእናትሽ አንዴ ደውይላትና የምነግርሽን ትነግራታለሽ። የደረሳችሁ ሰንዬ?
አንተ ድሃ የማትረባት እንዲህ ሰው ነህ። ደረጃ ከኛ ጋር አይመጥንም ይሉኝ ነበር። ጠንካራና ትዕግስተኛ ስለሆንኩ እናቷን የኔ ያደረኳት። አንተም ጠንካራ ሰው ስለሆንክ ውሰዳት። ሰዓት ይዘሻ? አልያዝኩ። እሺ ትዳር ይዘሻ? ትዳርም አልያዝኩ። ለምንድን ነው ግን እንደዚህ የምሆነው? ማርታ እጇን ይስጣት። የማፈቅረውን ጓደኛዬን ባታስኮበልልብኝ ኖሮ እኔም ተንኩል ባላሰብኩኝ ነበር። ታዲያ እስከመቼ እንደዚህ ይሆናል? ሚስት ለባሏ ዘውድ ናት ይላል፣ ባል ደግሞ ለሚስቱ ራስ። እኔም የእያንዳንዷን ዘውድ ራስ እየተመኘው እስከመቼ? ክፉ አስተሳሰቤን መተው አለብኝ። ጌታ ሆይ ለእስከ ዛሬው ይቅር በለኝ። አሁኑን ያስቀየሙኝን በሙሉ ይቅር ተጠይቃለሁ።